አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ስትርፍ ይበልልኝ። ዛሬ በአዲስ ቦታ በአዲስ ነገር ከች ብያለሁ። ሀገራችን አልሐምዱሊላህ ረብል ዓለሚን እንደዚህ በአማረ የት መስላችኋል? እስኪ እዛ ጋር ገብታችሁ ዛሬ እሑድ የት ገባሽ የት ናት ትላላችሁ ይሆናል። በጣም በሚያምር ቦታ አንዳንዴ ያለ አይደለም ወጣ ስትሉ እዛ ጋር ሆናችሁ እንትን ስትሉ በጣም ደስ ይላል። ሀገራችን አልሐምዱሊላህ ረብል ዓለሚን አንዳንድ የሆኑ ያልሆኑ እንትናቸው እንትን ይላሉ እንጂ ዝም ብሎ ነው በዛኛ እንትን የሚል ነገር የሀገራችን ነገር መጥፎ የሚያወሩ ብዙ ነገር አለ። እናም ሲቀጥል እላቸዋለሁ ሩታና ኤፌ በእንደዛ ነገር በአብረሽ እንትን ባደረጉት ነገር በጣም የሚያሳዝን ነገር እነሱ ሲጠየቁ እያንዳንዱ ወንድም እህታቸው ተሰብስቦ ይሄ ምንድነው ይሄ ነገር አጣሩ። አብረሽም ራሱም እኔ ከሌላ ሰው ሰምቼ ከሌላ ሰው መረጃ ብዙ ነገርም ቢኖረኝ በራሳችሁ ያደረጋችሁ ነገር ከተሳሰታችሁ በቃ እንደ ሰው በቃ በስነ ስርዓት የተሳሰታችሁ ነገር ካለ እኔ ምን መላደርግ ኖ ይቅርታ ጠይቁ። ከዛ በኋላ ምንም የሚፈጠር ነገር የለም። በቃ ሰው ሆኖ ማይሳሰት የለም። አያችሁ ማን ሆኖ እንደዛ እሱ ከሆነ ያያችሁ ቶፋ እዛ ምን እንዳደረገው ምን እያንዳንዱ ሮጠ የተደረገበት ድግምቱ እያንዳንዱ እያሳየ እያንዳንዱ እያወጣ ሩታ ከሆነ በቃ ምንም እንደዚህ ያላደረኩም ምንም ነገር እኔ ታለቅሳለች። እኔ በልጄ አባት እንዴት ብዬ ያንተ ጥሩነት ያንተ መጥፎነት እንዴት እንዲህ ነገር አደርጋለሁ ስትል አሁን ያው በእንደዛ ነገር ተገኝተዋል። ሌላ ይቅርና ያያችሁ ኤፋ በፈቶውን በምኑ የት እንደወሰዱ ስንት ብር እንደከፈሉ ከማን እንደሄደች ምን እንዳደረገች ቶፋ እያንዳንዱ ያውቀዋል። ከዛም ቀጥሎ አሁን እንትን ያው ትላንትና እያያችሁ ዳኒም ሆነ ሄርሜላ መረጃ አለን እንኳን እንደዚህ የድግምት የተሰራበት ቦታ ምን ሳይሆን እኛ ተሳካልን አይደለም ወይ? ኤፋና ሩታ ተሳካልን አይደለም? እዛ ቦታ ሄድንበት ይሄ እንትን አደረግን አይደለም? አሁን በቃ ምንም እንደዛ የሚያወራ ነገር ምንም ብሎ በቃ የሚያደርጉት ነገር ገና ጅማሬ ከነ ቦታው በቃ አግኝቶ በጣም እንትን የሚላችሁ ነገር እንትኑ ተገኘ። ድምጻቸው ቮይስ እና እንትን ጽሁፋቸው ምናምን ተገኝቶ ፈተዋቸው። በጣም ይገርማችሁ ነገር እነሱ ሲለምኑ አብረሽ ይሁን እህቱ ሁሉም ሰው ተሰብስቦ ተው እንደዚህ ነገር የተሳሰታችሁ ነገር ካለ ነገሩን እኛ ምንም እንትን የሚባል ነገር እኛ ምንም የምናደርግ ነገር የለን ተብሎ ብዙ ነገር እያያችሁ ተረዋውጦ ብዙ ነገር ተደርጎ ብዙ ነገር ቢጠያየቁ እምቢ ብሎ አሁን እያያችሁ አክል በእንደዚህ ነገር መረጃ አግኝቶ አሁንስ ሩታ ምን ልትል ይሆናል? አሁንስ ኤፌ ግን ትላንትናውን ወንድሙ ሲጠይቀው ኤፍሬም እየሰማሁ እያለ እስኪ ወይም ኤፍሬም በሌለበት ይሆናል ወይ ከኋላ ይሆናል ወይ ሩታ ይሄ ነገር ያስደረገች የሚባል ነገር ጥርጥርም አለ። ለምን ኤፌም ቃል ገብቶ አሁን ኤፍሬም እንደዚህ አብረሽ እንደዚህ ከሆነ በኋላ ነው ቤት ከገባ በኋላ ነው ማጋና የተደወለ ኤፍሬም ከዛ በኋላ ነው ና ብላ የደወለችበት። ና ወንድምህ ቤት መጥቶ እንዲህ ነው አለኝ። ና መኪና የተቀበለኝ ወንድሜ ከኔ ጋር ሆኖ እረፍት ማድረግ እፈልጋለሁ ብሎኛል ብሎ ነው የሚያወራ። አሁን የሱ ነገር በጣም እንትን የሚል ነገር ኤፌ እውነትም ይሄ ምንም ነገር የሚያውቀው ነገር ከሌለ እኛስ ምን ብለን ነው እንደዛ ነገር እንትን የምንለው? እውነቱን ከሆነ አሁን እርግጠኛ ሆኖ አብረሽ ካነሳችሁ ቦታ ምን እንዳደረገ እንዴት አድርጋ ወደ እሷ እንደመለሰችው እኛ የምናውቅ ነገር የለም። እነሱ ጨርሶ ምን ብሎ አይደለም ወይ የጠሩት ኤፌ አሁን ማታ እንትን ያለ ነገር እኔ ምንም እንትን ሳንል ከዛ በኋላ ነው ና ብላ የጠራችኝ። እሱም እንደዚህ እንትን ማውቀው ጉዳይ የለኝም ሲል እንዴት ይሆናል ስታዩ በጣም እንትን የሚላችሁ ነገር ነው። እሱ ግን እኔ ከዚህ በላይ ምንም እንትን የምለው ነገር የለም ተጠርቼ ነው በቃ
ጠርቼ ስገባ እሱም በቃ እሷ እንደዛ እንደዛ ከልጆቼ እሱ እንትን ላል ከልጆቼ መሆን ከልጄ ጋር መሆን እፈልጋለሁ ብሎዋል አብረሽ ራሱም ይላል። ከዛ እንዴት ነው እንደዛ የሆነበት ምክንያት? አሁን እሷ መጀመሪያም እንደዛ ነገር ቢሆን ኖሮ እንደዛ ሲላት ቤታ ሳይገባ ምንም ነገር እንትን ሳትል ነው መጥራት የነበረባት። የፌሚኒን ነገር በቃ ቤቷ ግብታ እንደዚህ ከሆነ በኋላ ነው የጠራችኝ ይላል። እሺ በምን ይሆናል? እነሱ እንደዚህ ጨርሶ እንትን ካሉ በምንም እንትን የሚል ነገር የለም። እናንተ ስታስቡ ይሄ ከሆነ እሷ እንትን ካለች ከጨረስ በኋላ ነው እንደዛ እንደዛ ጠርታ ቤት ከገባ በኋላ በቤት ጠርታ ሄዱ እያለ ነበር። አላህ ነው ሁሉም ነገር የሚያውቀው። ዛሬ እሁድ ያው የእነሱም ነገር አንዳንድ ነገር አለ አይደለም ይላሉ፣ እነሱ ያወራሉ። በብዛትም የሰው ነገር በጣም በጣም የሚከብድ ነገር ነው እውነትም። አሁን ይሄ ዳኒና ሄርሜላ በጣም በጣም መረጃ እንደዛ እያወሩ አብረሽም ደግሞ ጥርት አድርጎ ያበጥረው በቃ ያ ነገር በቃ የሆነ ነገር ሲወስን ድረስ ጥርት አድርጎ ለመስማት ነው የሚፈልግ እሱ። አሁን ምንም እንትን ያለ ነገር የለም። እኔ ምንም ጭቅጭቅም ምንም ፈልግ ነገር የለም። ያ ነገር ቦታ ዳኒም አብርሃም እንትና ሄርሜላ ማቤልም ይሄ ነገር መረጃውን በስልክ እንትን ሲያሳዩ አብረሽ ምን አለ ይሄ ነገር የሰው በአሁን ጊዜ የሰው እንትን ድምፅ አለ፣ የሰውም ፈቶ በሌላ ነገር ተቀይሮ ብዙ ነገር ሊኖር ይችላል። ነገር ግን እስኪ እነሱ ይምጡና እሱ የዋህ ስለሆነ እሱ ውሸት ማይናገር ስለሆነ ነው። አያችሁ አብረሽ ውሸት ማይናገር ስለሆነ እነሱ ከሆነ ውሸት አይናገሩም። አው የኔ ነው ይላሉ ብሎ ነው አሁን እሱ የጠረጠረ የኔ ነው የሚሉ ስለሆነ እነሱ ይምጡ። አቤል አወቀ። አንተ ላመንከው አንተ የእንትኑ የችግሩ የምኑ ባለቤት አንተ ስለሆንክ አሁን የነሱ እንዴት ነው አንተ ላመንክ ነገር እነሱ እንዴት ቢሆንም በቃ አንዴ ከጎን ሆናችሁ የሆንኩበት ምን እንዳደረገኝ እንትን እንዳለው እንትን ብላችሁ አጣርታችሁ አምጡልኝ አለ። ዛሬ የሚሰማ ነገር ያው አላህ ያውቃል። እነሱ እንደዚህ ደምድሞ ሩታ ባጠፋች ነገር በተሳሰተች ነገር ሌላ ይቅርና ፈቶውን እንኳን ቶፋ አሁን ይሄ ሁሉ ይሄ ድግምት በተሰራበት ቦታ ሄዶ ይሄ ሁሉ አውጥቶ ይሄ ሁሉም እያደረጉ እነሱስ እንዴት አመለጣቸው? እንደሱስ እንዴት ሆኖ ነው አድርጎ እንደዛ እንትን ያሉ? እህቱ መቼም ታውቃለች ይሄ የተደረገ ቶፋ ነው የምላችሁ ነገር ቶፋ እንትን የቶፋው ያደረገው ነገር ቶፋ ይሄ ፈቶ ሁሉም እንደዚህ አቃጥሎ ምን ትዝል እንዴት አላወቁ? እንዴት እሱ ሊመጣላቸው አልቻለም? በእንደዛ ነገር ምንም ነገር በአሁን ጊዜ ተደብቆ ምን በመጀመሪያ ፈጣሪ ሁሉም ነገር ያውቃል። ከዛ በኋላ ተደብቆ የሚቀር ነገር ምን አለ ብሎ ነው እነሱ እንደዛ የሚያስቡ። እንደዛ የሚሆንበት ምክንያት የትም ሆነ የትም እነሱ ያደረጉት ነገር ነው የወጣ። እኛ ምንም እንትን ምን ነገር የለም። በሉ እናንተ አውሩ በሆነም ባልሆነም ነገር ይሄ ብዙዋችን ትምህርት የምንወስድንበት ነገር ነው። ይሄ ተደብቆ ይቀራል የምትሉ ነገር ደግሞ ተጠየቃችሁ ጥፋታችሁ በቃ ችግር የለም። የእናንተ ጥፋት እንዲህ ነው ብላችሁ አውርታችሁ መመለስ አለ እንጂ ይቅር ሲባል ሁሉም ዝምታ ይበልጣል። ዝም ብሎ እንደዚህ ያደርጋል። አሁን በእንደዛ ነገር ማንሽም ሌላ ቦታ አድርገሽ ሌላ ቦታ አውርደሽ ሌላ ቦታ ደብቀሽ የምታደርጊ ነገር ጥሩ አይደለም ለማለት አክል ነው። ሰላማችሁ ያብዛልኝ እህቶቼ። በእንደዚህ ነገር አላህ ይጠብቅ። እንዲህ መሆን የለባችሁም። በብዛት አሁን አንዳንዴ የሆነ ነገር አይቶ በሆነ ነገር እንትን ብሎ ነው ሰው እንትን የሚለው። እኛ በምንም እንትን የምንል ነገር አይደለም። የሰው ተወስኖ ምን ብሎ ዛሬ እሑድ የት ናችሁ? ቤት ነው ዘና ፈታ የምትሉ እያናችሁ ይሆናል። እኔማ
የትም ቁጭም ባልኩበት የትም በቃ እንደው ይሄ ሰው እንደዚህ ማውራቱ በቃ ይሄ ሰው እንደዛ ማድረጉ በጣም በሚያምር ቦታ ነው ሀገራችን። በጣም ደስ የሚል ቦታ ነው ያለን። እናንተም ለሀገራችሁ ያብቃችሁና በእንደዚህ ነገር አንድ ላይ የምታሳልፉ አላህ ያድርጋችሁ። እነሱ ሊያስቡም እነሱ ሊወስኑ ምን እንትን ተብሎ ነው በተመቻቸ ነገር ነው ሌላ ሰው እንደዛ ብሎ እንትን የሚለው። እነሱ ግን ምንም እንትን የሚላቸው ነገር እንዴት ነው ይሄ ነገርስ ማን አይቶ ነው የሚባል ነገር አለ አይደለም። እነሱ አይመስላቸውም በቃ አንድ የተደረገ አንድ ያደረጉ በዛኛ ሆኖ ሲያስቡ ነው እንጂ ምንም እንትን የሚላችሁ ነገር የለም። ሰላማችሁ ያብዛልኝ። መልካሙ ሁሉን ተመኘሁልሽ። ባላችሁበት ቦታ ሁላችሁም በድዋም ያላችሁ አንድ እህቴ ብትለኝም በስደት ያላችሁ ሁላችሁም ለሀገራችሁ ያብቃችሁ። ሀጃችሁ ተሳክታላችሁ ምኞታችሁ ተሳክቶ በሀገራችሁ ዘና ፈታ ለማለት ያብቃችሁ። ሁሉም ነገር ለኸይር ነው። አብሽሮ ጠንከር ብሎ ስሩ። በተለያየ ቪዲዮ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።